ይህ ስፍራ ዛሬ ላይ ሆኜ ስራመድበት ሁለት መልክ ይሰጠኛል። የእንቁ አባቶቼ ሞት ሳስብ የሐዘን ስሜቱ ትጥቄን ያላላዋል። ደግሞ በሞታቸው ሕይወት የሆነልኝን ማንነቴ ሳስበው ወገቤን ጠበቅ አድርጌ በኩራት እንድራመድ ያደርገኛል። ዳሩ ግን የተከፈለልኝን ዋጋ ሳስበው ዛሬም በእኔ ትውልድ ደማቸው ጮክ ብሎ ትላንትን እየነገረ ደግሜ የሀገርን ፍቅር ምን ማለት እንደሆነ እንዳስብ ያደርገኛል። ታሪኩ እንዲህ ነው። ህዳር 14 ቀን 1967 ዓ.ም በደም የታጠበው ቅዳሜ የሚባለው አሳዛኝ ክስተት ተፈጠረ። አብዛኞቹ የደርግ አባላት የሌተናል ጀነራል አማን ሚካኤል አንዶምን አመራር አልተቀበሉም ነበር። በዚህም የተነሳ እዚህ ግባ በማይባሉ ምክንያቶች ከስልጣናቸው እንዲነሱ ተደረጉ። ጀነራሉ እጃቸውን ለመያዝ ከሄዱበት ወታደሮች ጋር ባደረጉት የተኩስ ልውውጥ ተገደሉ። በዚያው ዕለት ምሽት 59 የፖለቲካ እስረኞች በተለምዶ 60ዎቹ ተብለው የሚጠሩት ተረሸኑ። አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በእለቱ የተፈጸመ ስለሆነ ማንንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ስም ከመቃብር በላይ እንደሆነ የነዚህ ጀግኖች ታሪክ ያው ምስክር ነው። ከእልፎቹ አይበገሬዎቹ ለዛሬ የሀብተወልድ ቤተሰቦች ይዘን እንዝለቅ። መኮንን ሀብተወልድ፣ አካለ ወርቅ ሀብተወልድ፣ አክሊሉ ሀብተወልድ በዘመናዊቷ ኢትዮጵያ ደማቅ ተጋድሎ አድርገው ሀገራቸውን በየፊናቸው በታላቅ ክብር ያገለገሉ እንቁ የሀገር ፍቅር ምሳሌዎች። የህይወት ጉዟቸው ከጅማሬ እስከ ፍጻሜ እንቃኝ። ቢሾፍቱ ወረዳ ደንቢ ቀበሌ ወንድማማቾቹ የተወለዱበት ስፍራ ነው። የሁሉም ታላቅ የሆኑት መኮንን ሀብተወልድ ነበሩና አባታቸው ገና በልጅነታቸው በሞት ሲያጡ ኃላፊነቱ የመኮንን ሀብተወልድ ነበር ወንድሞቻቸውን የማሳደግ። ቀድመው አዲስ አበባ ገብተው ስራ በመጀመራቸው ወንድሞቻቸው እንዲከተሏቸው በማድረግ የተጣለባቸውን ኃላፊነት መወጣት የጀመሩት ትምህርታቸውን እንዲከታተሉ በማድረግ ነበር። የአንደኛ ደረጃ ትምህርታቸው እዚሁ አዲስ አበባ ከተከታተሉ በኋላ ሁለተኛ ደረጃ ትምህርታቸውን በግብጽ ሀገር ተምረው የዩኒቨርሲቲ ትምህርታቸው ደግሞ በሶርቦን ነበር የተከታተሉት። እና አክሊሉ ልጆች በነበሩበት ጊዜ ገና በ10 እና 11 ዓመት እያሉ ነው አባታቸው የሞቱትና አቶ መኮንን ሀብተወልድ ናቸው እንደ አባትም እንደ ታላቅ ወንድምም ሆነ ያሳደጓቸው። አካለ ወርቅ ሀብተወልድ አሌክሳንድሪያን ጨርሰው ባካሎሪያ ከተቀበሉ በኋላ እንደገና ወደ ፈረንሳይ ሀገር ተልከው አካለ ወርቅ ሀብተወልድ በቴክስታይል ኢንጂነሪንግ ተመርቀው ነው የመጡት። አክሊሉ ሀብተወልድ ያው ፖለቲካል ሳይንስ በኢኮኖሚክስ እና በሕግ ተመርቀው ነው የመጡት። መጀመሪያ የመጣው እንግዲህ ተመልሶ የኔ አባት ነው አካለ ወርቅ ሀብተወልድ ተመልሶ መጣ። መኮንን ሀብተወልድ እዚሁ ነበሩ። ጣሊያን ወረራ ሲመጣ መኮንን ሀብተወልድ ንጉሱን ተከትለው ወደ ፈረንሳይ ሄደው ነበር። አክሊሉ ሀብተወልድ እዛው በትምህርት ላይ ስለነበረ እሱ እዛ ቀረ። አካለ ወርቅ ሀብተወልድ ግን ከጣሊያን በፊት ገብቶ ተመልሶ መሄድ አልቻለም፣ እዚሁ ነው የቀረው። እሳቸው እንደነሱ እድል አላገኙም። ያው የሀገር ባህል ትምህርት ቤት የቄስ ትምህርት ቤት ተምረው ለዚህ አይነት ለሀገር ለማገልገል ንጉሱን ለማገልገል የበቁ ሰው ናቸው። መኮንን ሀብተወልድ እንግዲህ በእውነት ስራ የጀመሩት ከአጼ ሚኒሊክ ከሳቸው ጀምሮ ነው። ያን ጊዜ ቀዳማዊ ኃይለ ሥላሴ ራስ ተፈሪ ተብለው አልጋ ወራሽ ነበሩ። ከዛን ጊዜ ጀምሮ ነው እንግዲህ የበርሻም በአድሚኒስትሬሽንም በምን የሚመሯቸው የነበረው። መኮንን ሀብተወልድ ብዙውን እድሜያቸውን ያሳለፉት ለአንድነት የሀገር ፍቅር ማህበርን በማቋቋም ለምሳሌ
እስላም ሃይማኖት ተከታዮች ወደ መካ መዲና ሲሄዱ እንዳይቸገሩ በማለት አገር ፍቅር ማህበር ውስጥ ድንኳን ሰርተው ከየጠቅላይ ግዛቱ የሚመጡት የት ያድራሉ በማለት እዛ እንዲያድሩ ከዛም ብሎም የይለፍ ወረቀት እዛው እንዲዘጋጅላቸውና ቪዛ እየተሰጠ ቶሎ ወደ ቀኑ ሳያልፍባቸው ወደ መካ መዲና እንዲሄዱ ያደረጉ ትልቅ ሰው ናቸው። በዚህም ብዙ የእስላም ሃይማኖት ተከታዮች ሼኮች ያመሰግኗቸው ነበሩ። ምክንያቱም ከጅማ ከሐረር ከምን መጥተው አይሮፕላን እዚህ ለመውሰድ የሚችሉ ሰዎች ማደሪያ የለም፣ ምግብ የለም። ይህን ሁሉ እሳቸው እዛ ይችሉ ነበር። በዚህ ይመሰገኑ ነበር። ከወረዳ አስተዳዳሪነት በቀይ መስቀል ዋና ጸሐፊነት ከዛ በዳይሬክተርነት ጽህፈት ሚኒስቴር፣ ትምህርት ሚኒስቴር ብዙ ጊዜ አሳልፏል። ያን ካረገ በኋላ እንግዲህ ከትምህርት ሚኒስቴር ዳይሬክተርነት በንጉሱ ሚኒስትርነት ስር እሱ ምክትል ሚኒስትር ሆኖ ለረዥም ጊዜ ትምህርት ሚኒስቴር አገልግሏል። እንደተመለሱ አክቹዋሊ የጽህፈት ሚኒስቴር ውስጥ ጸሐፊን ያደረጓቸው የቤተ መንግስቱ አክሊሉ በዛ ስራ መቀመጣቸው ደስ አላላቸው። ምክንያቱም እሳቸው ትምህርታቸው በፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ነው። ወዲያውኑ የውጭ ጉዳይ ምክትል ሚኒስቴር አደረጓቸው። አሁን ቦታዬን አገኘሁ አሉ። አፋምቦን አስመለሱ። ኤርትራን ዴፊኒትሊ ከኢትዮጵያ እንትን ጋር አደረጉ። ጋምቤላን የኬንያን ወሰን አስጠበቁ። ኢትዮጵያና የኬንያን ወሰን ከዛ ጀምሮ ጭቅጭቅ አልነበረም። ኤርትራ ከእናት ሀገሯ ጋር በጣም ኃይለኛ ትግል አድርገው ተመለሰች። የዓለምን ሕዝብ ባስደነቀው የዲፕሎማሲ ፖሊሲ ነው እሳቸው ይህን ሁሉ ሲጫወቱ የነበሩት። ጸሐፊ ትእዛዝ አክሊሉ በጣም ጨዋ፣ ሩህሩህ፣ ደግ ሰው፣ ሀገራቸውን የሚወዱ ታሪካቸውን አገላብጬ ደግሞ ሳነብ አንደኛ ወንድማቸው ትምህርት ሚኒስትር ነበሩ አቶ አካለ ወርቅ፣ እሳቸውም ጋር ብዙ ጊዜ በጋዜጠኝነት እመላለስ ነበር። ሁለቱም ጥሩ ትምህርት ያገኙ ፈረንሳይ ሀገር የተቀረጹ ሰዎች ነበሩ። ክቡር ጸሐፊ ትእዛዝ አክሊሉ ደግሞ ዲፕሎማሲን በሚመለከት የአፍሪካን ጉዳይ በሚመለከት በስደት እያሉ ከአፍሪካ ወንድሞቻችን ጋር እዛ እነ ጆሞ ኬንያታ እነ ክዋሜ ንክሩማ በለንደን በፈረንሳይ እንዲሁም በሌሎች ሀገሮች በሚዘዋወሩበት ጊዜ ከነሱ ጋር አብረው የአፍሪካን አንድነት ያጠነጠኑ ነበሩ። ወጣቱ አክሊሉ ከትምህርት ጋር እንዴት አድርገው ነው የቻሉት? እንግዲህ ከፓሪስ ጄኔቭ መመላለስ በራሱ ቀላል ነገር አይደለም። እንዳሁኑ አይነት ትራንስፖርት አይደለም ማሰብ ያለብንና ያንን ሁላ እየቻሉ እየተመላለሱ እንደገና ትምህርታቸውን ሳያጓድሉ እንዴት አድርገው እንደቻሉት ይገርመኛል። ከዛም በፊት ግን ገና ግብጽ እያሉ እሳቸው አሌክሳንድሪያ ነበር የነበሩት፣ ግን ካይሮ ደግሞ የነበሩ የኢትዮጵያ ተማሪዎች ነበሩና መጀመሪያ እንደ ስኮላርሺፕ ተብሎ ይሄዱ ናቸው። ግን ከዛ ከሄዱ በኋላ ያን ገንዘቡም ምኑም እርዳታውም ቀረና አሌክሳንድሪያ ወዳሉት ተማሪዎች ሲያመለክቱ አዱን ብለው ሲያመለክቱ ልብስ አሰባስበው እንደዚህ አድርገው ሄደው እንትን አደረጓቸው፣ አገዟቸው። ከዛ የሚበልጥ ግን የውጭ ጉዳዩን ገብተው አናግረው እነዚህ ልጆች የምታስተምሩ ከሆነ አስተምሩ፣ ካለበለዚያ ወደ ሀገራቸው መልሱ፣ እኛ ወደፊት የኢትዮጵያ ተወካዮች ነን፣ የባለስልጣን ነው የምንሆነው ብለው አስፈራርተውና ሳስበው ያስቀኛል። ያን ሰው የሆኜ ሳስበው ምክንያቱም ያኔ 16 17 ዓመት ቢሆናቸው ነውና ዛቻው የሚያስቀው ይመስለኛል። የአንድ ሀገርን የውጭ ጉዳይ ሚኒስትር ገብተሽ እንደዚህ አይነት ንግግር መናገር በጣም ለወገን ተቆርቋሪነት ነው። ብዙ ነገር ደርሶበታል። ያኔ ጣሊያኖች ትልቁ ስራቸው የተማረ ኢትዮጵያዊን የፈለጉ ማጥፋት መግደል ነበር። ስለዚህ እንደ ገበሬ ሆኖ እዛው የተወለደባት ሀገር ባዶ እግሬን ሁሉ ሄድ ነበር እንዳያውቁብኝ ብሎ ተደብቆ እዛው ደንቢ 5 ዓመት አሳልፏል። ግን ዝም ብሎ መቀመጥ ሳይሆን የውስጥ አርበኛ ነበር። ከዛ በኋላ እንግዲህ ሶስቱም ወንድማማቾች አክሊሉ ሀብተወልድም ተመልሰው ከመጡ በኋላ
መኮንን ሀብተወልድም ንጉሱ ከተመለሱ በኋላ አብረው ስለመጡ ሶስቱም ያን ጊዜ የተማረ ሰው በጣም ማይገኝ ህብረተሰብ ስለነበረ እነሱ መንግስት ስራ ውስጥ ገብተው እንዲሰሩ ያው ንጉሱም ስለሚፈልጉ ወንድማቸውም ጥሩ ቦታ ስለነበራቸው እዛ ገብተው ለመንግስት አገልግለዋል። አድሚኒስትሬሽን ናቸው። በጣም ኃይለኛ ሰራተኛ ናቸው። አንድ መጽሐፍ ላይ እንዳነበብኩት በቀን ከ3 ሰዓት በላይ አይተኙ። ሌሊቱን ሲሰሩ ነው የሚያድሩት፣ ቀን ሲሰሩ ነው የሚያድሩት። ይከታተላሉ። መኮንን ሀብተወልድ የነበራቸው መረጃ መረብ ከኦፊሻሊ ከሚታወቀው የመረጃ መረብ የበለጠ ነበር። ከዳር ዳር ሀረር ምን ተሰማ፣ ጅማ ምን ተሰማ፣ ኢሉባቡር ምን ተሰማ እያሉ በደንብ የጸጥታውን ይከታተሉ ነበር ይባላል። በንጉሱም ዘንድ ከፍተኛ ተደማጭነት ነበራቸው። የገረመኝ አሁን በቅርቡ ሳነብ ስለሳቸው ቢሾፍቱን ሪሊ ያቋቋሙ ለካ እሳቸው ናቸው። መንደር ነበረች። ባቡር ማለፍ ሲጀምር ለምን እዚህ የእርሻ ጣቢያን ሰላም ብለው በጣም ግሩም የሆነ የእርሻ ጣቢያ ሰሩ። ያን እያሻሻሉ ደግሞ ሆቴል አቋቋሙ። ሆቴሉ ላይ ደግሞ ካረጉ በኋላ እባካችሁን እረፍት ከፈለጋችሁ ሐይቅ አለ፣ እዛ ሐይቅ ሄዳችሁ ልትዋኙ ትችላላችሁ፣ ልታርፉ ትችላላችሁ። ማረፊያ ደግሞ ሆቴልም ተሰርቷል እያሉ አድቨርታይዝ ስላደረጉ ብዙ ሰው ቤት መስራት ጀመረና አሁን ያለችበት ለመድረስ ቻለ። ጸሐፊ ትእዛዝ ትዝ የሚለኝ እኔ ያን ጊዜ ወጣት ሪፖርተር ነኝ። የሶማሌው አደን አብዱሌ ኦስማን የሚባል ፕሬዚደንት ሶማሊያ ነጻ በወጣች በሁለተኛው ዓመት ነው እንደዚህ ነው ያ ተነስቶ ኢትዮጵያ ከሆነ መሬታችንን ነጥቃናለች ብሎ እንደው የማይሆን ንግግር ተናገረ። አክሊሉ ግስላ ሆነው ተነስተው እኔ ይሄን ሰውዬ መልስ መስጠት አለብኝ ሲሉ ጃንሆይ እንደውም ተወው እኛንን እናናገረዋለን ሲሉ ተነስተው የለም ጃንሆይ አይሆንም ብሎ ተነስተው ሰውየውን የአፍሪካን ታሪክ የጥቁር ህዝቦችን ታሪክ ነጻነት ማለት ምን እንደሆነ የኢትዮጵያ ቴሪቶሪ ምን እንደሆነ ኢትዮጵያ ደግሞ ለሶማሊያ ነጻነት ጭምር የቱን ያህል እንደተዋጋች ተናግረው አስጨብጭበው ተከብረው መንቀመጫቸው ላይ ቁጭ አሉ። ያ ትዝ ይለኛል። በዛን ጊዜ ደግሞ በቂ ትምህርት ቤት ስላልነበር ተከፍተዋል በየጊዜው እንደ ችሎታው እንደ በጀት ፍቃድም ብዙ ትምህርት ቤቶች ተከፍተው እንዳሁኑም ባይበዙ የነበራቸው የትምህርት ደረጃ በጣም የሚያስገርምና ከውጭ ዓለም ማያንስ በብዛትም ደግሞ መጥተው የሚያስተምሩት የውጭ ሀገር ሰዎች ነበሩ። እዚህ ላይ ሲመረጥ ደግሞ ችግር ነበር። የትኛው ሀገር መጥቶ እውነት ፈቃደኝነት ኖሮት ሊያስተምር ይችላል ተብሎ በብዛት የተመረጡት አሁን ለተፈሪ መኮንን አይነት ትምህርት ቤት በኋላ ለተቆረቆረው ዩኒቨርሲቲ ኮሌጅ የመጡት የኮሎኒያሊዝም ስሜት ከሌለው ሀገር ተብሎ ከካናዳ ጄዚቶች ነበሩ። ዋናውን ሚና በዛን ሰዓት የተጫወተው የኔ አባት። የዲፕሎማሲ ሁኔታ ቀጠለ እና የፓሪስ ያለውን ኤምባሲ እንዲዘጋ ሲባል እንዳይዘጋ እየተከራከሩ አፄ ኃይለ ሥላሴን እያሳመኑ ያቆዩት ነው። ማቆየት ትችላለህ ሲባል ደግሞ የቤት ኪራይ የሚከፍሉት አልነበራቸው። እንግዲህ ባለቤታቸው የዛን ጊዜ ፍቅረኛቸው ብዙ አግዛኛለች የሚሉት የዛን ጊዜ ነውና እዛው 2 ክፍል ቤት ተከራይተው አንደኛው ላይ እየተኙ አንደኛውን ቢሮ አድርገው ብቻ ዋናው የኢትዮጵያ ባንዲራ ይውለበለብበታል፣ ፓስፖርት መስጠት ይችላል፣ የዲፕሎማሲ ስራውን በሙሉ መስራት እንዲችል አድርገው በአንድ ሰው ትከሻ ማለት ነው አገር የቆመች የነበረው። የጸሐፊ ትእዛዝ አክሊሉ ሀብተወልድ ስራ በፖለቲካ አመራራቸው በተለይ ለንጉሠ ነገሥቱ ካላቸው ፍጹም ታማኝነት የተነሳ ከዛ እየተማከሩ ለኢትዮጵያ ወደፊት ለሚቀጥለው ትውልድ ምን መሆን እንዳለበት እያሰላሰሉ የሚሰሩ ነበር። እንደመጡ 12000 ፓውንድ እንካችሁ ይሄንን አስተዳድሩበት፣ አትሊስት ቴክ ኦፍ ታረጋላችሁ፣ በጣም እናመሰግናለን ብለው ሲወስዱ የምታረጓትን በሙሉ የምታጥፏትን ፍራንክ በሙሉ የት ገባች የት ወጣች ለምን አጠፋችሁ ለእንግሊዝ እዚህ ላለው ቆንስል በሙሉ ታመለክታላችሁ አሏቸው። አክሊሉ ሀብተወልድ 12000 ፓውንድ ወሰዱና ጠረጴዛቸው ላይ ቁጭ ምንድነው ውሰዱት
በፍጹም እኛ ነፃ ሀገር ነን እንጂ ከእንግሊዝ ስር የምንተዳደር አይደለንም። እንደ ኬንያ፣ እንደ ታንዛኒያ፣ እንደ ኡጋንዳ ይሄን አድርግ ጋር አትሉንም። ሰጥታችሁናል፣ ታንኪዩ። እዳም ከሆነ እንከፍላለን። ነገር ግን የት የምናደርገው የኢትዮጵያ መንግስት ነው እንጂ የሚወስነው ለእናንተ ባላችሁት አናመለክትም። ደነገጡ። እሺ አንጠይቅም፣ የፈለጋችሁትን አድርጉ ብለው መለሱላቸው። አንድ ወይ ወደ ሀገር ሲመለሱ ደግሞ የገጠማቸው ምንድነው? ጣሊያኖች ቢወጡም እንግሊዞች ደግሞ በእግር ተተክተው ነበር። ጣሊያኖችን ሲያስወጡ አገሩን ለመያዝ የመንግስቱን አስተዳደር ለመያዝ ሙከራ አድርገው ነበረ። ከሙከራም በላይ ውል አስፈርመው ነበረ አፄ ኃይለ ሥላሴን ለ2 ዓመት የሚቆይ ኢትዮጵያ በእንግሊዝ አስተዳደር ስር እንድትቆይ የሚልና ያንን ውል ሲያዩ በፍጹም ማንም የተቀበለው አልነበረም። በወቅቱ ግን አማራጭ ስላልነበረ የግድ መፈረም ስለነበረበት የተፈረመ ውል ነው። 2 ዓመቱ ሲደርስ ጠብቀው ውሉን እንዲታደስ አናድስም ሲሉ በዛው እንዲቀጥል ሲፈልጉ ያንን ተደራድረው ከዛ በኋላ ለኢትዮጵያ ያጋደለ ውሉ ራሱ ለኢትዮጵያ በጣም ያጋደለ እንዲሆን አድርገው ያንን ማስፈረም ችለዋል። ከዛ በኋላ ነው የፓሪስ የሰላም ስምምነት የመጣው። በፓሪሱ ፒስ ኮንፈረንስ ጊዜ እንግዲህ ከጁላይ እስከ ኦክቶበር 1946 ዓ.ም የወሰደ ነው። በፓሪሱ የሰላም ኮንፈረንስ ጊዜ ጣሊያኑ አንደኛ በንቀት ነበር የሚያወራላቸው። እንዴት ጎን ለጎን እንቀመጣለንም ብሎ ዘራፍ ብሎ ነበር። ነፃ ሀገር ነፃ ህዝብ ነን ዝም በላሉት ብድግ ብለው። በሁለተኛ ደረጃ እኛ እንግዲህ መንገድም ሰርተናል፣ ሆስፒታልም ሰርተናል፣ ድልድይ ሰርተናል። ስለዚህ 5 ሚሊዮን እንደው ቶክን እንሰጣቸዋለን። በፍጹም አልዋክም። መንገድ የሰራኸው ለራስህ ለቅኝ ግዛትህን ለማስፋፋት፣ ድልድይ የሰራኸው ለራስህ ከአንዱ ሀገር ሄደህ ለመግዛት ለኢትዮጵያ ብለህ አይደለም። ስለዚህ 30 ሚሊዮን ብር ክፈል አሉት። አበዱ። ዴሊጌቱ አሉ። የሜክሲኮ ሰውዬው በደንብ አስፋፍቶ ጽፎታል። ለዚህ ነው በአፍሪካ መሬት እንዳክልሉ አይነት ከሚሊዮን 1 የሚፈጠረው ያለው። በስንት ጭቅጭቅ በኋላ ከሌሊቱ 5 ሰዓት 25 ሚሊዮን ብር ሊከፍል ተስማማ። ያኔ ብዙ ገንዘብ ነው። በጣም ብዙ ገንዘብ ነው። በ1946 የዛሬ 160 ዓመት ስራ እንደጀመሩ ወዲያው የጣሊያን ወረራ ነው። የጣሊያን ወረራ ደግሞ እንዲሆን እኛ ስላለፈ ስናወራው ቀላል ይመስለናል እንጂ ሙሉ ለሙሉ ኢትዮጵያን ከዓለም ጂኦግራፊ የሚሰርዝ ነገር ነበር። ብዙ ሀገሮች እውቅና ነፍቋት የጣሊያን ቅኝ እንደሆነች አውቀው ነበርና ያንን አልቀበልም ብሎ ማለት በአንድ ሰው አቅም 20ዎቹ ውስጥ ያለ ልጅ ማለት ትልቅ ሰው ምናምን አርጋ አሁን እኛ ሁሌ ፎቶአቸው ምናምን ስናይ የሆነ የሸበተ ሰው ስለምናይ እንደዛ ሁሌ እንደሆኑ ነው የምናስበው፣ ግን አይደለም። ይሄንን ነገር ሲያደርጉ 20ዎቹ ውስጥ ነበሩ። አርእስቱ እንደሚለው የሀገር ፍቅር ነው። ሀገርን መውደድ፣ ሀገርን ማፍቀር። እሳቸው ግን እዛ ቦታ ላይ ቆመው ሁልጊዜ መጀመሪያ ነገር ጥሩ ተናጋሪዎች አምጡልኝ ይላሉ። ሰባኪዎች ጥሩ ተነስቶ የሚል ሳይሆን በደንብ የሚናገር አምጡልኝ ይላሉ። ይመረጣል ከየቢሮው ማነው ቆንጆ ተናጋሪ ይፈልጉሃል። አቶ መኮንን ይባላል። ሀገር ፍቅር ይወስዱና በልስበክልኝ ህዝቡ ስለ አንድነት፣ ስለ መስማማት፣ ስለ መታረቅ ይሄንን ብዙ ጊዜ ያደርጋሉ። ሌላው እንዲያውም በህይወትም ያሉ ያገኘኋቸው አሉ ነጋዴዎች የነበሩ ይሰበስቡንና የመን አረቡ ሱቁን በየቦታው ሲከፍት እናንተ እንዴት ቆማችሁ በሀገራችሁ ታያላችሁ? አቋቁሙ፣ በገንዘብ እርዱን በሉ፣ እንረዳለን። የኢትዮጵያ ሀብት በኢትዮጵያ ይነገድ፣ ለምን የውጭ ይመጣል በሚል ነው። ልክ አገር ፍቅር እንደተቋቋመ የጣሊያን ፋሽስት ኢትዮጵያን ለመውረር መጣ። በሚመጣበት ጊዜ እዛ ላይ ሆነው ትልቅ ወንበር ላይ ይቆሙና ኢትዮጵያ አልተያዘችም፣ ጣሊያን ሊወር መጥቷል፣ ንጉሠ ነገሥታችን ማይጨው ሄደዋል ለመመለስ፣ እዛም ብዙ እንትን እያደረጉ ነው፣ እናንተም ተስፋ አትቁረጡ፣ በየቦታው ዋሻ እያደረጋችሁ ተከላከሉ፣
እያሉ ህዝቡን ያነቃቁ ነበረ። ጣሊያን እኮ ኢትዮጵያን 5 ዓመት አልገዛትም። የያዘው አዲስ አበባን፣ ጅማን ከተማዎችን ነው እንጂ ውጭ በሙሉ እድሜ ለነ ደረሱ ዱኪ ለአርበኞች፣ እድሜ ለነ ራስ አበበ አረጋይ በሙሉ ብቻ አራውንድ ነው የኢትዮጵያ አርበኞች ይታገሉ ነበር እስከ መጨረሻው። ሀገር ፍቅር ማህበር እንደተመለሱ እንደገና አቋቋሙት፣ እንደገና አሻሻሉት። ህንጻም በደንብ ተሰራ። እሳቸውም ቅዳሜና እሑድ እየሄዱ ህዝቡን ይሰብካሉ። ዋና ስብከታቸው አንድነታችሁ እንዳይል፣ የተጎዳ ኢትዮጵያ ካለ እርዱ፣ ነጋዴዎች በየቦታው አስፋፉ ንግዳችሁን፣ ለውጭ ሰው አትስጡ። ጣሊያን ደግሞ የገደለባቸው 300 እስከ 400 የሚሆኑ ልጆች ተገኙ በየመንደሩ በየአዲስ አበባ። ለነሱ ሀገር ፍቅር ማህበር አምጥተው አብልተው አጠጥተው አልብሰው ከዛ ቢሾፍቱ ወስደው ደግሞ ትምህርት ቤት አቋቋሙላቸው። እነሱ ደግሞ ሲማሩ ምንድን ነው ያደረጉት? የእጅ ጥበብ ነው ያስተማሯቸው። አናጺነት ብቻ ልዩ ልዩ የእጅ ጥበብ እንትን አድርገው ልጆቹ ልዩ ልዩ መስሪያ ቤት ገቡ ቻሉ ማለት ነው። ከዛ በኋላ ደግሞ ከየጠቅላይ ግዛቱ እየዞሩ ጥሩ ጥሩ ዳንሰሮች አምጡ፣ ጥሩ ጥሩ የሚጨፍሩ ሰዎች አምጡ። ለምሳሌ አንዷ ጭራ ቀረሽ ነች። ዘነበች ታደሰ ስትመጣ ከጅማ ለኢዮል ዮሐንስ ነው ደውለው እስቲ ተመልከታት ያሉ። ያን ጊዜ በሷ ጊዜ ወንዶች ነበሩ የሴት ቀሚስ ለብሰው እንደ ሴት የሚጫወቱት። የሷ መጥቶ እዛ ስቴጅ ላይ መሽከርከር ለካ ሴትም ይችላል በማለት ከፈተችው መንገዱ እና ይሄ ያለ። ስለዚህ የሀገር ፍቅር ማህበር ቢግ ሮል የሚጫወተው በኢትዮጵያ። ክቡር አቶ አካለ ወርቅ ሀብተወልድ ከሚነሱላቸው አኩሪ ገድላት አንዱ የፊደል ሰራዊትን አቋቁመው ህዝባቸውን ዕውቀት የሚያገኝበትን መንገድ ማዘጋጀታቸው ነበር። ማንም ኢትዮጵያዊ በተለይ እድሜው አግብቶ ለወለደ ለአባወራም ሆነ ለእናቶች ዝም ብሎ ኢትዮጵያዊ ነው ነፃነት አለው ማለት ብቻ ሳይሆን ያን ነፃነት ሊያስጠናክርም ሊመሰክርም የሚችለው እነሱ በራሳቸው አንብበው የመረዳት ሲሆን ጽፈው የማስረዳት ችሎታ ከሌላቸው የተሟላ ነፃነት የላቸውም ብሎ ያምን ነበር። ስለዚህ ልንሰጣቸው የምንችለው ትንሹ ነገር ነው የማንበብና የመጻፍ ዕውቀት በትንሹም ቢሆን እንዲያውቁ ያስፈልጋል ብሎ በብዙ መልኩ ይህንን የፊደል ሰራዊት አቋቁሞ ሳይታወቅ ከፍተኛ ደረጃ ደርሶ ነበር። ብዙ ኢትዮጵያኖች እንዲማሩና መጻፍና ማንበብ እንዲችሉ ተደርጓል። ጸሐፌ ትእዛዝ አክሊሉ አንዱ ትልቅ ብስለታቸው የነጮችን ረቂቅ እጅ አዙር ፖለቲካ በውል የተረዱ በመሆናቸው ኢትዮጵያን ከባርነት ቀንበር ነፃ እንድትወጣ ማድረጋቸው ነበር። ዶክተር ጌታቸው ተድላ ከብዙዎቹ ጥቂቶቹን ምሳሌዎች ያነሳሉ። የፈረንስ አፋምቦን ቶሎ ብላችሁ አስረክቡ። እንደምታዩት ጋምቤላን እንግሊዞች የኢትዮጵያ ቴሪቶሪ ነው ብለው መልሰዋል። እናንተ ግን ምንድን ነው የሚያስቆያቸዋል? ፈረንሳው ቀብረር ብሎ እስቲ ያመለክታለሁ ግን በአሁኑ ጊዜ መነሰጡት አይመስልም ነው አሉ። ከዛሬ ጀምሮ መኪና ዲፕሎማቲክ የሚለው አይሄድም፣ በቃ ታስቧል። በሁለተኛ ደረጃ እኛ አንተን አናቀ ነንግራታል። ስትፈልግ ሀገር ሂድ፣ እንደ ዲፕሎማት ግን አናይህም፣ ስብሰባም ላይ አትመጣም፣ የሚፈለግበትን ቦታ አምባሳደር ብለን አንጥራህ። አፋምቦ ሲመለስ እናወራለን። ቶሎ ብሎ ለቻርልስ ደጎል አመለከተ። ኧረ እንዲህ ያለኝ የኢትዮጵያ ውጭ ጉዳይ ሚኒስትር ቶሎ መልስለት አፋምቦ አትጣል። የነሱ መጣና ይሄው መልሰናል፣ ይሄው የፈረምንበት፣ ይሄው ወረቀቱ፣ ይሄው ነው። መኪናውን መልሱለት፣ ዲፕሎማቲክ እንትን ሙሉ አምባሳደር ተቀብያለሁ ብለው ፈርመው ተቀበሉና አክሊሉ ለነጮች የማይገዛ ማንንም የማይፈራ የፈለገው እንትን ቢመጣ መጀመሪያ የሀገራቸው ልዑላዊነት መጀመሪያ እኔ ኢትዮጵያዊ ነኝ፣ እኔ ኩሩ ሰው ነኝ፣
አይደለም ነጭ፣ አይደለም ጥቁር፣ አይደለም አረንጓዴ፣ ኢትዮጵያን ማንም አይገዛትም፣ ድሃም ብንሆን ኩሩ የሆነ ፍጥረቶች ነው የሚሉ ትልቅ ልቦና የነበራቸው ለሀገራቸው ሟች የነበሩ ሰው ናቸው። ብዙ እድሜያቸውን ከልጅነታቸው ጀምሮ በነጮች ነው የተማሩት። ስለዚህ የነጮችን አስተሳሰብ ስለተረዱት ነው። እንደ ክፋት ሰው የሚያነሳባቸው አመን አክሊሉ እኮ ፈረንጅ ነው የዛ ዘመን ሰው የሚላቸው ያንን ነው። ግን አክሊሉ ፈረንጅ መሆናቸው ነው እኛን የጠቀመን አይደለ? ያን የፈረንጅ አስተሳሰብ ምን መሆኑን ስላወቁ ካሳ ጠየቁ። ካሳ መጠየቅ እንደሚቻል ራሱ ምናልባት ብዙ ሰው አያውቅም። በጦርነት ማሸነፉ ነው እንጂ የውጭ ዓለም እንዴት እንደሚሰራ አያውቅም። ስለዚህ ያ ላይ ጠየቅ ይችላል። ጣሊያን ከከፈለቻቸው ካሳዎች ሁለተኛው ትልቁ ነው። የቆቃ ግድብ የተሰራው እሳቸው ካሳ ባስገኙት ገንዘብ ነው። ብዙ ጊዜ የሚቀርብልን ጥያቄ አለ። እንዴት ሶስት ወንድማማቾች አንድ መንግስት ውስጥ እንዲህ አይነት ከፍተኛ ስልጣን ላይ ሊቀመጡ ቻሉ የሚል ጥያቄ ይቀርብልናል። እና ብዙ ሰው የሚመስለው መኮንን ሀብተወልድ ሚኒስትር ተነበሩ እነሱንም ሾሟቸው ብሎ ነው። ግን ይሄን ያስከተለው የነሱ ሁኔታ ብቻ ሳይሆን ያን ጊዜ የተማረ ሰው ኃይል በጣም እጥረት ነበር። ከዚህም የተነሳ አሁን ከነኚህ ትምህርት ቤቶች ወጥተው ዩኒቨርሲቲም ኮሌጅ ገብተው ወይም ሳይገቡ ወደ ውጭ ሀገር እየተላኩ የሚማሩ ሰዎችን ተመልሰው ጨርሰው ሲመጡ እንደ አንድ ብርቅዬ ነገር ነበር የሚታዩት። በዛን ሰዓት እዚህ ቦታ ላይ የተገኙት እነዚህ ሶስት ወንድማማቾች ስለሆኑ ሶስት ቦታ ያዙ እንጂ እነሱ እርስ በራሳቸው ተማክረው ያደረጉት ነገር አይደለም። ንጉሱም ደግሞ አይተው ፈትነው ገምተው ነው እንጂ እንዲህ ዝም ብሎ ማንንም አይወስዱም ነበር። በጣም ስትሪክት የሆነ አባት ነበር። ማንም ልጅ ደግሞ ይሄ ከአግባብ በላይ ገንዘብ እየተሰጠ ይኖር የሚለው ነገር በጭራሽ እሱ ጋር አይሰራም። እድሜያችን እሱ አምባሳደር ተብሎ ወደ ውጭ እስኪሄድ ድረስ እኛ ሱፍ ልብስ ለብሰን አናውቅም። አስታውሳለሁ ሰውዬው ራሱ አቶ ምህረት የሚባል ሰፊ ነበር። ካኪ ልብስ በየአይነቱ ይሰፋል። እና የምናደርገው የሀገር ውስጥ ጫማ የነዳርማር ጫማ ነው። ትምህርት ቤት እሱን አድርገን ነው እንጂ የምንሄደው ይሄ ተንደላቆ ኖር የሚባል ነገር የለም። ይህን ሲያደርግ ትምህርት ቤት ግን ያው ሊሴ ነው። አራታችን የተማርነው ታላቅ ወንድሜ ብቻ ነው ተፈሪ መኮንን ተምሮ ወደ እንግሊዝ ሀገር ሄደው የአባትነት ግዴታውን ከሚገባው ላይ ተወጣ ሰው። እኛን ገላችሁ ኢትዮጵያን ከድህነት የምታወጣት ከሆነ ድርጊታችሁን በጸጋ እንቀበለዋለን አሉ። ለኢትዮጵያ ግደሉ፣ ግን ከድህነት አውጧት። ይህን የምታደርጉ ከሆነ ይሄ ልብ የሚመታና ልብ የሚሰብር ንግግር ነው። 23 24 ይሆነኛል እሱ ያኔ ሲሞት። እነዚህ ሰዎች ለራሳቸው ሲሉ ብዙ ደም ሊያፋስሱ ይችሉ ነበር። ሁሉም በየፊናው ሰው ነበረው። ክፉ ጊዜ ሊፈጥሩ ይችሉ፣ ግን ለሀገራቸው በነበራቸው ፍቅርና ለሰውየው በገቡት ቃል መሰረት በምንም አይነት ታምር ችግር እንዲፈጠር አልፈለጉም። ግን እነዚህ ተማሩ፣ ከውጭ መጡ፣ በሶሻሊዝም፣ በማርክሲዝም፣ በኮሚኒዝም የሚያምኑ ሰዎች ደም ካልፈሰሰ አብዮት እንዴት ይሰምራል እያሉ ብዙ ገፍተዋቸዋል። እንግዲህ ምንድነው ያ ሁሉ ተጠራቅሞ ለነመንግስቱም ቢሆን አመች ሁኔታ ሲገኝ ሁሉንም ኢሊሚኔት አድርገን እኛ ስልጣን እንይዛለን የሚሉትን እንትን ፈጠረላቸው። ሁኔታ አመች ሁኔታ ፈጠረላቸው፣ ገደሉ። እና በእውነት ለአፍሪካም ለኢትዮጵያም ብርቅ ሰው ነበሩ እና ያሳዝናል። በማይሆን ሁኔታ እኛ ስንታሰር እነሱ ተረሸኑ። በጣም ያሳዝናል። እና ይሄ ነው እና ታሪካቸው ሁልጊዜ ቢዘከር እኔ ደስ ይለኛል። አገር ጥለው መሄድ ቢፈልጉ ኖሮ ድሮ መሄድ ይችሉ ነበር። ግን አገራቸውን ወደው በገዛ ፈቃዳቸው ለደርግ እጃቸውን ሰጠው እንደ ሌሎቹ ሚኒስትሮች። ነገር ግን ፍርድ አልተሰጣቸውም። ግድያ ነው
ጽዋን የተቀበሉት። እነዚህ ሰዎች እድሜያቸውም ገፍቷል። ከሚገባቸው በላይ በሚመስላቸው፣ በሚቻላቸው፣ በሚያውቁት አገልግለዋል፣ ሞቱ። ከእነሱ የበለጠ ይመስለኛል የተጎዳቸው ሀገሪቷ ናት። ግን ከዛ በኋላ ያለቀው ህፃናት ሲገመት እውነት ይሄ ነገር አስፈላጊ ነበር? ሀገሪቷ ይሄ ያስፈልጋት ነበር የምትይው ጥያቄ እስካሁን መልስ ያልተገኘለት። አንድ የምትገርመኝ ተረት አለች። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እና የተተረተው ልክ ከጣሊያን ወረራ በኋላ ነው። ጣሊያን ከወጣ በኋላ ነው ይሄ የተተረተው። እና እንዴት ነው ለሀገር መስራት ስራሱ ጥሩ መሆኑን ጠቃሚ መሆኑን ለሰው መንገር የምንችለው ወይም ለልጆቻችን ነግረን ማሳመን የምንችለው ምንድነው? አሁን ስለ አክሊሉ ነገርን፣ መጨረሻቸው ምንድነው? ተገደለ። ይፈረድባቸዋል፣ ሲጨርሱ ይወጣሉ የሚለውን ነገር በጣም ነበር ተማምነን ቁጭ ያልን ሰዎች ነው እንጂ ይሄ ነገር ጨርሶ ይሆናል ብለን አልገመትንም። እና ይሄ እነኚህ ሰዎች ራሳቸው እጃቸውን ሲሰጡ ፍርድ እስካለ ምን እንሆናለን ብለው እነሱ እስከዚህ ድረስ አልተጎዱም። አገሪቷ እንደዛ አይነት ውጥንቅጥ ውስጥ ገባ አለማየታቸውን እናመሰግን ነበር። ለምብዙ ለፍተውላታል። ይናገር ነበር ታስሮ አሁን እኛ አዝነን ወይ እንደዚህ ስናየው ለምን ታዝናላችሁ? ታሪክ ትከሳለች እንጂ አትጠፋም፣ ግድ የላችሁም፣ አንድ ቀን ይወጣል ይል ነበር። ወጥቷል። ከአንጎል የማትጠፋ ሁለት መስመሮች አሉ። ብዙም የማይታወቅ ጸሐፊ የጻፋቸው የኔ ሞት አንድ ነው በጌታ ትንሣኤ፣ ያንተ ግን ዘላለም በታሪክ ጉባኤ ይላል። እነዚህ ሰዎች በስራቸው እየታወቁ ነው። ዛሬ ግን ማንም ሰው መንግስቱ ኃይለማርያም በምንድን ነው የሚታወቀው? በኢትዮጵያ ሕዝብ ደም የተራጨ ሰውዬ ነው ተብሎ ይሄ ዘላለም ይከተለዋል። ሌላው ቢረሳው ልጇ ተገድሎ ሬሳ ላንሳ ስትል የጥይት ክፈይ የተባለችና ላደረሰው የሀብተወልድ ቤተሰብ በየስራ መስካቸው ከነሱ በኋላ ለመጡ ባለሙያዎች ትልቅ የስራ ክቡርነትና የሀገርን ሉዓላዊነት ምን እንደሆነ በመኖር በር የከፈቱ ያሳዩም ሰዎች ናቸው። ጠንካራ ዲፕሎማቶች፣ አርበኞች፣ አስተማሪዎች ለመፈጠራቸው ትልቅ አስተዋጽኦ አበርክተዋል። ለዚህም ጀግንነታቸው ዛሬ ላይ ኢትዮጵያ በክብር ታመሰግናቸዋለች።